ሰላም የተከበራችሁ ተመልካቾቻችን ዜና ነው። በትግራይ ክልል ምዕራባዊ ዞን አስገደ ጽምብላ ወረዳ የሚገኙ የህወሓት ኢህአዴግ ሹማምንቶች ለመሰረተ ልማት ግንባታ ተብሎ ከህዝብ የተሰበሰበውን ገንዘብ ለግል ጥቅማቸው እያዋሉት እንደሆኑ ምንጮቻችን ከስፍራው ገለጹ። በአስገደ ጽምብላ ወረዳ የሚገኙ በሙስና የተጨማለቁ ካድሬዎች ለመንገድ መስሪያ ተብሎ ከህዝብ የተሰበሰበውን ገንዘብ እንዳጠፋፉት የገለጸው መረጃው በማጠፋፋቱ ተግባር ላይ ዋናው ድርሻ ከነበራቸው ባለስልጣናት መካከል የወረዳው ዋና አስተዳዳሪ አቶ ሐሴት እንዲሁም የሚዛን ቀበሌ ዋና አስተዳዳሪ አቶ ሙሉ አለም አስገዶምና ሌሎችም እንደሚገኙበት መረጃው አስረድቷል። በመጨረሻም እነዚህ ሀገርንና የህዝብን ገንዘብ ለግል ጥቅማቸው ያዋሉ የወረዳው አስተዳዳሪዎች ለጊዜው የታሰሩ ቢሆንም ለማስመሰል ያደረጉት እንጂ ከተወሰኑ ቀናት በኋላ ያለ ምንም ምርመራና ህጋዊ ውሳኔ ይፈቷቸዋል በማለት ነዋሪው ህዝብ በስርዓቱ ላይ እምነት እንደሌለው በመግለጽ ላይ እንዳለ መረጃው አክሎ አስረድቷል። በተለያዩ ምክንያቶች ጥሮታ ወጥተው በማህበር የተደራጁና በተንቤን ከተማ ሲሰሩ የቆዩ ነባር የህወሓት ታጋዮችን ተቃዋሚዎች ናችሁ በማለት የገዢው ስርዓት ተላላኪዎች ከስራቸው ያፈናቀሏቸው መሆኑ ታወቀ። ከአካባቢው በደረሰን መረጃ መሰረት እነዚህ ቀደም ሲል በትግል የቆዩና በጥሮታ ተሸኝተው በተንቤን አቢ አዲ ከተማ በማህበር ተደራጅተው ኑሯቸውን ሲመሩ የቆዩ ዜጎች ራሳቸው ተደራጅተው ሲሰሩ ከቆዩበት ስራ ያለ ምንም ምክንያት 5 ነባር ታጋዮች በወያኔ ኢህአዴግ ባለስልጣናት ሴራ እንደተባረሩ ተገለጸ። እኒህ ወገኖች እኛ ንጹሃን ዜጎች እያልን ለምን ከስራችን ተባረርን በማለት ዮናስ ወደ ተባለ የወረዳው አስተዳዳሪ በጠየቁበት ጊዜ ተገቢ ምላሽ ስላልተሰጣቸው እንዳማራጭ በኮብልስቶን ስራ እንዲሰማሩ ያቀረቡት አቤቱታም ሰሚ ጆሮ እንዳላገኘ ሊታወቅ ተችሏል። የሽራሮ ከተማ ፖሊሶች ምንም አይነት ወንጀል ያልፈጸሙ ከ28 በላይ ወገኖችን አስረው እያሰቃዩዋቸው እንደሆኑ ተገለጸ። በትግራይ ሰሜናዊ ምዕራብ ዞን ሽራሮ ከተማ ውስጥ የሚገኙ የወያኔ ኢህአዴግ ፖሊስ አዛዦች ከህግ ውጭ በሆነ መንገድ ሰዎችን አስረው እያሰቃዩ መሆናቸውን የገለጸው መረጃው በአሁኑ ጊዜ ጸረ ህዝብ ተግባራቸውን በመቀጠል ከ28 በላይ ንጹሃን ወገኖችን ለረጅም ጊዜ በማሰር እያሰቃዩዋቸው እንደሆኑ ምንጮቻችን ከላኩት መረጃ ለማወቅ ተችሏል። በሽራሮ ከተማ ፖሊስ ጣቢያ ውስጥ በድብቅ ታስረው እየተሰቃዩ ከሚገኙ ዜጎቻችን የተወሰኑትን ለመጥቀስ በሐበሎም አደጻጸር በሚል መጠሪያ የሚታወቅ በአምላኬ የተባለ የአማራ ብሔር ተወላጅና ሌሎችም እንደሚገኙባቸው ተገልጿል። በተመሳሳይ በታህት ያዲያቦ ወረዳ አድ አሰርና አደጻጸር ቀበሌዎች የሚኖሩ ከ20 በላይ ነዋሪዎች ያልተሰጣቸውን መሬት አርሳቸዋል ተብሎ መከሰሳቸውንና ክሱን የተቀበለው ፍርድ ቤትም ያለ አግባብ ያመላለሰ እውነተኛ ፍርድ መስጠት አለመቻሉን የታዘቡት የአካባቢው ነዋሪዎች ጉቦ እንዲሰጡ ያደረጉት ያሉት ተንኮል ነው ሲሉ መናገራቸውን የተገኘው መረጃ ጨምሮ አስረድቷል። በአፋር ክልል ባዳ አካባቢ የሚገኙ የመከላከያ ሰራዊት ከፍተኛ ባለስልጣናት በመካከላቸው ከፍተኛ አለመግባባት እንደተፈጠረ ከሰራዊቱ ውስጥ የደረሰን መረጃ አመለከተ። የኢህአዴግን ሰራዊት የሚመሩ ከፍተኛ ባለስልጣናት እርስ በርሳቸው እንደማይስማሙ የገለጸው መረጃው ከእነዚህም መካከል አንዱ ሻለቃ ወለምህረት የተባለ የሰሜን ዕዝ የስለያ አባል ሆኖ ሲሰራ የቆየ ሲሆን በርሃለ ከተማ ሄዶ ሰው እንዲያፍን ከኃላፊው የተሰጠውን መመሪያ ስላላመነበት አላደርግም በማለት ትዕዛዙን እንደተቃወመው ታውቋል። በዚህ የተቆጡ ከፍተኛ አመራሮች ሻለቃ ወለምህረትን ወደ መቀሌ በመውሰድ ለበርካታ ዓመታት ሲሰራ ከቆየበት ስለያው ስራ የተባረረ ሲሆን ይህን የማባረር ተግባር እንዲፈጽም ትዕዛዝ የሰጠው ደግሞ ኮሎኔል አብርሃም ማውጫ የተባለው የሰሜን ዕዝ የስለላ ኃላፊ እንደሆነ መረጃው ጨምሮ አስረድቷል። በመጨረሻም በአላቂ እቃዎች እጥረት እየተሰቃየ ያለውን ህዝብ በሚመጣው ግንቦት ወር 2007 ዓ.ም ምርጫ ላይ ሌሎችን ድርጅቶች እንዳይመርጥ በሚል ምክንያት በገዢው ኢህአዴግ መንግስት ለፕሮፓጋንዳ ፍጆታ ከፍተኛ የስኳር አቅርቦት እንደሚቀርብ ተገለጸ።
ምንጮቻችን የላኩልን መረጃ እንደሚያመለክተው በአሁኑ ጊዜ በሀገራችን አጋጥሞ ባለው የአላቂ ዕቃዎች አቅርቦት እጥረት ምክንያት የህዝቡ ምሬት ወደ ከፍተኛ ደረጃ እንዳይሸጋገርና ህዝቡ ለተቃዋሚ ድርጅቶች እንዳይመርጥ የሰጉት የኢህአዴግ ባለስልጣኖች ለነፍስ ወከፍ ክልሎች 10,000 ኩንታል ስኳር እየላኩ እንዳሉ በሚዲያዎቹ የተገለጸው መረጃ ከሀቅ የራቀ አሉባልታ እንደሆነ ለማወቅ ተችሏል። መረጃው በማከልም በተለይ በትግራይ ክልል አጋጥሞ ባለው የዘይት ስኳርና ሌሎች አላቂ ዕቃዎች የፈጠረው ማህበራዊ ችግር ሊፈታ ነው ብለው በሚዲያ ቢቀሰቅሱም እንኳን እየላክነው ነው ያሉት አቅርቦት ከህዝቡ ጥያቄ ጋር ሲነጻጸር ፍጹም እንደማይገናኝና ለይስሙላ ተብሎ በመንግስት የቀረበው መፍትሄ ለምርጫ ተብሎ የተሰረ ተንኮል መሆኑና ህዝቡም በንቃት እየተከታተለው እንደሆነ መረጃው ጨምሮ አስረድቷል። የተከበራችሁ ተመልካቾቻችን የዕለቱ ዜናዎቻችን ይህን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ሰላም።